እኔ ደግሞ ጨንቅ ነው የሚለኝ በትልቁ ሲያጎርሰኝ ይጨንቀኛል የምር ማለት ነው። 4 ወር ኦልሞስት እንግዲህ 4 ወርን እየጨረስኩ ነው ከአራስነት በኋላ እስካሁን ድረስ ያው በእርግዝናም ምክንያት በአራስነት ምክንያት ባሌን ትንሽ ተጎርቶብኝ ነበር። አሁን ግን በቃ ከዚህ ሰዓት በኋላ ባሌን ለመንከባከብ ዝግጁ ላይ ነን። እንግዲህ እራት ሰርቻለሁኝ እና መስኪ እንክብካቤ ምናምን ወንዶች ክብር ከምንም በላይ ክብር ይፈልጋሉ። ባልን ማክበር ጥሩ ነገር ነው። እና እዚህ ጋር እራት ሰርቻለሁ። እራታችንን ልንበላ ነው። ጠላ አለ። ያው እንግዲህ የተለያዩ ወጦች ሰርቻለሁ። የኔ ውድ ባል በቃ ዝም ብሎ በዝምታ ማለት ነው እየተመለከተኝ ነው ማለት እንደዚህ አይነት ነገሮችን ካደረኩለት ትንሽ ቆይቼ ስለነበረ። እስኪ ውዶችዬ እንዴት ነው እናንተ ባላችሁን የምትንከባከቡት? እኔ በዚህ መልኩ እየተንከባከብኩት ነው። እናንተስ እንዴት አድርጋችሁ የምትንከባከቡት? የምር ማለት ወንድ ልጅ ከምንም ከማንም በላይ ክብሩን ነው የሚፈልገው። በዛ ላይ ደግሞ ምግብ ይፈልጋል። ሴቶችዬ ባልሽ ማለት ነው እንዲወድሽ ከፈለግሽ የሆነ በቃ ቆንጆ ምግብ አቅርቢለት፣ አክብሪው። ከዛ ውጭ ማለት ነው ከአንቺ ውጭ ወደ ውጭ ነው የሚለው። የውጭ ምግብ አይፈልግም። የቤቱን ነው ቤቱ እንድናፈቀው ባለቤቱ ወይም ቤተሰቦች እንድናፍቁት ወይም ደግሞ ለነሱ በቃ ቶሎ ከውጭ ወደ ቤት ቶሎ ለመግባት የሚፈልገው እንክብካቤ ወንድ ልጅ ይፈልጋል። ከተንከባከብሽው የሚፈልገውን ነገር ካደረግሽለት ኢቭን ሆዱን ከሞላሽለት ወንድ ልጅ ሆዱን ይወዳል የምር። እና በቃ እንደዛ ካደረግሽለት ከአንቺ ውጭ ቤቱን በጣም ነው የሚያከብረው የሚወደው። ቤተሰቦቹን እንደዛ የሚያደርገው አንቺ ነሽ። ወንድ ልጅን እንትን ማለት ማኔጅ ማድረግ የምትችይው። እኔ ደግሞ ባለቤቴ እንደዚህ ማኔጅ አድርገዋለሁ። በቃ ቶሎ ቤቱን ናፍቆ እንዲገባ ነው የማደርገው። በቤት ቆንጆ ምግብ ሰርቼ ከጠበቅኩት የሚፈልገውን ነገር ካደረግኩለት። እሺ ሴቶችዬ እናንተስ እንዴት ነው? እስኪ እንዴት ነው ባላችሁን አያያዛችሁ ምናምን እስኪ ኮመንት ላይ ዱቅ አድርጉልኝ። የምር እኔ የእውነት ማለት ነው ደስ የሚል ትዳር ውስጥ ነው ያለሁት። እግዚአብሔር የተመሰገነ ይሁን። አከብረዋለሁ፣ ያከብረኛል። እናንተስ እንዴት ነው? በነገራችን ላይ በትዳር ላይ መከባበር ካለ ሁሉም ነገር አለ። የምር ያው በመሀል ልጃችን እየተጫወተ ነው። ልጅ ያው ይጫወታል። እኔ ልጅ በመሀል የሱ ድምጽ አለ እና እስኪ እናንተስ እንዴት ነው? ትዳራችሁን በምን አይነት መልኩ ነው የምትመሩት? የምር ማለት ከተከባበራችሁ ሁሉም ነገር ደስታ አለ፣ ፍቅር አለ። እግዚአብሔር ይመስገን በቃ ሁሉም ነገር ሙሉ እና ዛሬ ያው ገና ማግስት ነው። ገና እንግዲህ እንደምታውቁት ሮብ ቀን ነበር የዋለው። ሐሙስ ስጋ በላና ሮብና ሐሙስ ተበላ። አርብ ደግሞ ጾም ስለነበረ ያው ትንሽ ቀየር ላድርገው ብዬ እና ጠላችን ምናምን እንዴት አያችሁት ውዶችዬ? በዓል ያው ለበዓል መቼም በዓል የሚያስመስለው ያው ጠላና ዳቦ ነው። ከተቻለ ዶሮ ካልተቻለ ደግሞ ስጋ። ያው በነገራችን ላይ ዶሮ በጣም አሪፍ ነው፣ ግን ያው እንደምታውቁት ትንሽ ቢዚ ያደርጋን ጊዜ ይፈልጋን። እሱን ለማድረግ ደግሞ ትንሽ ከባባ ጋር ስለማይመቸኝ አጋጣሚ ስጋ ነበር የተሰራው እኛ ጋር እና ያው እንግዲህ እራታችንን በደንብ እየበላን ነው፣ ደስ ብሎን። እናንተስ እንዴት ነው የምታደርጉት? እስኪ ከቀን ውሏችሁ ጀምሮ እራት፣ ምሳ፣ ቁርስ እንዴት ነው? እስኪ ከባሎቻችሁ ጋር ያላችሁ ፍቅራችሁን የምትገልጹበት መንገድ ከወደ ውጭ ሲመጣ አቀባበላችሁ ምናምን እንዴት ነው? እኛ ጋር በቃ ከመጀመሪያ ቶክ ከወደ ውጭ ሲመጣ እና እናንተ እስኪ በዓል እንዴት አሳለፋችሁ? ገና እንዴት አሳለፋችሁ? ገና ያው እንግዲህ ደስ የሚል በዓል ነው። ስጦታ የምትሰጣጡበት ነው። እስኪ እናንተስ ምን ነበር ስጦታችሁ? እንግዲህ ያው ቪዲዮ ላይ ያላስገባንም እንጂ ስጦታ ነበረን፣ ደስ የሚል ስጦታ የምር። እና ገና ግዴታ ስጦታ መስጠት አለበት፣ አነሳደግ አይባልም። ደስ የሚል ነገር እኔ የምላችሁ ግን ማለት ነው እንደኔ በባሉ ጉርሻ የሚወዳለ እኔ የምር ማለት ነው ባለቤቴ ካላጎረሰኝ የበላው አይመስለኝም። መጀመሪያ እኔን ካላጎረሰኝ የምር ማለት ነው ምንም የበላው አይመስለኝም። ማነው ግን እንደኔ ጉርሻ የሚወደው? በቃ ማጉረስም በጣም ነው የምወደው የምር። እና እናንተስ እስኪ ትወዳላችሁ? ማነው ጉርሻ የሚወደው? እኔ በጣም ነው የምወደው የምር ጉርሻ። ማጉረስም ሆነ መጉረስ በጣም ነው የምወደው። እናቱ ደግሞ በቃ ጉርሻው በጣም ነው የሚያጨናንቀው የምር።
በጣም ነው የሚያጨናንቀው ጉርሻው እና እኔ ደግሞ ጨንቅ ነው የሚለኝ በትልቁ ሲያጎርሰኝ ይጨንቀኛል የምር ማለት ነው። ብዙ ጊዜ ያው በተለይ ሰዎች ጋር ምናምን ከሆነ እንዲሁም አንዳንድ ጊዜ እንዳላወራ መሰለኝ ጥቅጥቅ ያድርገኛል በእንጀራ እና እኔ ሚስቴን መቀጣት ባለቤቴን መቀጣት በቃ በጉርሻ ነው ምናምን ይላል እና እኔ የምር ማለት ነው የኔ ውድ በቃ ውድድር ማድረግ እና ደግሞ እኔ በቃ የምር ማለት ከህፃንነት አንስቼ ወጥ በጣም ነው የምወደው። እሱ ሲያጎርሰኝ ደረቅ እንጀራ ከናቲ የምጠላው ማለት ነው። ጉርሻው ላይ ያው እንደ ራሱ ስለሚመስለው ወጥ ያሳንሰዋል። እኔ ደግሞ በቃ ይሆናል አይደለ በደንብ ፍትፍት አድርጎ ካላጎረሰኝ ደስ አይለኝም። ደረቅ እንጀራ የምር ማለት ነው ከጉሮሮዬ አይወርድልኝም እና ይቺን ነገር ያው ናትዬ ቢያስተካክልኝ ደስ ይለኛል።